ሰላም ጤና ይስጥልኝ እንደምላላችሁ አብዲና ፓቻንን በአብዲራዋ ቲዩብ የዓለም ዋንጫ አስገራሚ አሳዛኝና ልብ ሰባሪ ክስተቶችን እያሳየን መሻገሩን ቀጥሏል። ከሁለት ቀን በፊት የኒማሯ ብራዚል ስትሰናበት በዓለም እግር ኳስ ታሪክ ለሀገሩ አንድም የዓለም ዋንጫን ሳያስገኝ ለራሱም ትላልቅ የባላንዶር ሽልማቶችን ሳያገኝ ከኳስ መሰናበቱን ትላንትና አሜሪካ ውስጥ አየን። ኒማርን ትላንት ምሽት ለእግር ኳስ በምሳሌነት ለእግር ኳስ በውለታዋ ልክ ለእግር ኳስ በልፋት ድካሙ ልክ በምሳሌነት የሚጠቀሰው ክርስቲያኖ ሮናልዶ የልፋት ድካሙን ያህል እግር ኳስ ውለታውን ሳትከፍል በስፔን 1-0 ተሸንፎ ከውድድሩ ተሰናብቷል። በአርአያነት እግር ኳስ ውስጥ ከሚጠቀሱ ጥቂት ግለሰቦች በግንባር ቀደምትነት ብቻ ሳይሆን በአንደኝነት ተወዳዳሪ በሌለበት መንፈስ ከአእምሯችን የምስል ማስታወሻ ውስጥ በቁጥር 1 ሊከሰት የሚችለው ብቸኛው ተጫዋች ክርስቲያኖ ሮናልዶ ነው። ከነዛ ከድህነት ከፈለቁ ቤተሰቦቹ ተነስቶ ከሊዝበን ከተማ ወደ ማንቸስተር ዩናይትድ ከመጣ በኋላ ከሞቃታማዋ የፖርቱጋል ወደ ቀዝቃዛው የማንቸስተር ከተማ ከመጣ በኋላ በዛ ለጋ ዕድሜ የእንግሊዝ ወረተኛ ጋዜጠኞችን ትችት፣ ነቅፌታን፣ ስራና ዕውቀት አድርጎ የተያያዙ የሚዲያ ባለቤቶችን እንዲሁም ደግሞ ያጫወት ዘዴው ከዕድሜው ጋር በማይመጥን ሁኔታ ያንን ሁሉ ተቋቁሞ የታዋቂውና ዝነኛው አሰልጣኝ የአሌክስ ፈርጉሰን የምንጊዜውም ምርጡ ፈራሚ ተብሎ በታሪክ ግንባር ቀደሙ ተጫዋች ሊሆን የቻለው ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ከአርሴናል ጋር ከሊቨርፑል ጋር ከኒውካስልና ከቼልሲ ጋር በነበረው ፊልሚያ በዓለም ላይ ውድድሩ እንዲደምቅ ደጋፊዎች ወደ ሜዳ እንዲመለሱ ከኤሪክ ካንቶና ቀጥሎ ማንቸስተር ዩናይትድ በትልቁ በአውሮፓ ሻምፒየንስ ሊግ በእንግሊዝ ፕሪሚየር ሊግ ተቃራኒ ክለቦችን በሙሉ በአግባቡ እያሸነፈ የወጣትነት ዕድሜውን በአስገራሚ የእግር ኳስ ክህሎቱ ብዙ ደጋፊዎችን ወደ ፕሪሚየር ሊጉ የመለሰው ፖርቱጋላዊ በውድ ዋጋ በሪከርድ ዋጋ ወደ ስፔን ሪያል ማድሪድ ከሄደ በኋላ ያገኛቸውን የባላንዶር ብዛት ያገኛቸውን ተከታታይ የሻምፒየንስ ሊግ ዋንጫ ስናይ ክርስቲያኖ ሮናልዶ በምድር ላይ ማግኘት ያለበትን ዋንጫ በሙሉ ሽልማትና የግል ክብሩን ተጎናጽፎ ከእግር ኳስ ሊሰናበት ተቃርቧል ልንል እንችል ይሆናል። ነገር ግን ፖርቱጋል እንደ ሀገር ከተመሰረተች በ72 ዓመት ውስጥ ትላልቅ ተጫዋቾች እነ ሉዊስ ፊጎ ከነሱ በፊት እንግዲህ ከነ ሉዊስ ፊጎ ጋር እነ ሪዮ ኮስታ ከዛ በፊትም እንግዲህ ሞዛምቢኩ ተወላጅ እነ ዩዞፒዮ ባሉበት ዘመን ፖርቱጋል በጠንካራ ተወዳዳሪነት በደማቅ የመለያ ከለሯ በደጋፊዎቿ የስቴዲየም ውስጥ ከለርና ወዝ እንጂ 2 ጊዜ የኔሽን ሊግ 1 ጊዜ የአውሮፓ ዋንጫ በማንሳት አገሩንም አይታ ማታውቀውን ክብር እንድትጎናጸፍ እንዲሁም ደግሞ ባለንዶር እነ ሉዊስ ፊጎን ቢያገኙ በተለያየ ጊዜ 5 ጊዜ ባለንዶርን በማግኘት ፖርቱጋልን በዓለም ላይ በድንቅ ታሪክ እንድትመዘገብ ያደረገ ብርቱ ተጫዋች ነው። በጁቬንቱስም ከሄደ በኋላ ዋንጫ ማግኘት የሚችል በሄደባቸው ስፍራዎች ሁሉ በታታሪነቱ ድካም አልባ ሙያውን የሚያከብር ለስራው ታማኝ የሆነው ክርስቲያኖ ሮናልዶ ለከፈለው ውለታ የዓለም ዋንጫን አለማግኘቱ የክርስቲያኖ ሮናልዶ ጠንካራ ደጋፊና አቀንቃኝ ባልሆን እንኳን ነገር ግን እግር ኳስ በአግባቡ ውለታውን ያልከፈለች ተጫዋች ነች ብዬ በውስጤ የመብከነከንና የማዝንለት ተጫዋች ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ አንድ ተጫዋች አንድ በሙያው ያለ እኔ ብዙ ጊዜ ኢትዮጵያ ውስጥ የማዝንባቸው በርካታ የሙያ አይነቶች አሉ። በተለይ በሙዚቃው ዓለም እነ ጌታቸው ካሳ እነ አበበ መለሰ በግጥምና በዜማ እነ ይልማ ገብረአብ በግጥም ሌሎችም የጥንት አርቲስቶች ለዚች አገር ሙዚቃ እነ ሳህለ ደጋጎ ለዚች አገር
የስነ ጥበብ የኪነ ጥበብ የስነ ጽሁፍ በአግባቡ ደክመው የደከመችላቸው ወይም የለፉላት ኪነ ጥበብ የለፉላት ስነ ጽሁፍ የለፉላት ሙዚቃ ውለታቸውን ሳትከፍል ለመኖሪያቸው ገንዘብ ተዋተው ለቀብር ከፈን ሳጥናቸው ገንዘብ ከየቦታው ተሰብስቦ በሐዘን ሲሸኙ አይተናል። ሌሎቹም በህይወት ያሉት ለመኖሪያ ለመጠለያቸው እንዲሁ የለፉላት ሙያ አላክብር ብላ ከሰው ደጅ በኮሚቴ ተዋቅሮ ለሕክምናም ለመኖሪያም ደጅ ሲጠና አይተናል። የሚወዱት ሙያ ውለታ አልክፍል ሲል በእጅጉ ሞራል ይነካል። ክርስቲያኖ ሮናልዶ በእግር ኳስ ውስጥ ለፍቶ በርካታ የማይገባቸው ተጫዋቾች የዓለም ዋንጫን አንስተዋል። ነገር ግን ሙያውን አክብሮ ሙያውን አስከብሮ ወጣቶች በአርአያነት ከሱስ ከአልባሌ ጉዳዮች ርቀው እግር ኳስን የሚወዱትን ሙያ በአግባቡ አክብሮ በ42ና በ41ና በ42 ዓመት በዚህ አይነት ፐርፎርማንስ ሰው ሜዳ ላይ እንዲታይ ያደረገ አይከን ወይም እንደ አይደል ሊጠቀስ የሚችል ጀግና እንደጓጓ እንደተመኘ ብዙ ጊዜ በእንባ እየተጠመቀ ከሜዳ ይወጣል። ለዚህ ሁሉ ታሪካዊ ተጠያቂ እንደ በርካታ የዓለማችን ደናቁርት የእግር ኳስ ፌዴሬሽኖች የፖርቱጋል እግር ኳስ ፌዴሬሽን 102% ኃላፊነቱን ሊወስድ ይገባል። የኤቨርተንና ዊገን በብቃት ያላሰለጠነ ቤልጅየምን አንድ ጀነሬሽን ቀርጥፎ የበላ ደንቆሮ አሰልጣኝ በዓለም ላይ አሰልጣኝ ባልጠፋበት ዘመን እነ ማርቲኔዝን አምጥተው ተባሯል። እነ ማርቲኔዝን አምጥተው የነ ሮናልዶን ዘመን የአበባ ዘመናቸውን አክስመው ከጫወታው በኋላ ሪዛይን አድርጎ ነገ ሌላ ብሔራዊ ቡድንና ሌላ ክለብ ይይዛል። የነ ሃዛርድ የነ ዲብሮይን የነ ደምቤሌ ሱሌማን ኦስማን ደምቤሌን የነ ሉካኩን እነዛ አበባ የመሰሉ ቤልጂማውያንን የኳስ ዘመን የእውቀት ምንጭ ፍላጎታቸውን አንጥፎ አድርቆና ከምንጩ ደብዛቸውን አጥፍቶ አንድ ጄኔሬሽንን ቆርጥሞ በልቶ በፖርቱጋል ፌዴሬሽን ድንቁርና እንደዚህ አይነት ስብስብ ፖርቱጋል በታሪኳ ይዛ ማታውቀውን ቡድን ለዚህ አሰልቺ የታክቲክ ብቃት የቴክኒክ እውቀት የማደራጀትና የራሱን ያጫወት ሲስተም መዘርጋት የማይችል ከጎዳና ላይ እንዝላል ስፔናዊ አምጥተው የነ ክርስቲያኖ ሮናልዶን እንባ ከዓመት ዓመት በአደባባይ እንዲያፈስ ያስገደዱ የኤፍኤ ባለስልጣናት ሊወገዙ ሊዋረዱ በአግባቡ ሊተቹ ይገባል። ፖርቱጋል በእንደዚህ አይነት ምርጥ ተጫዋቾች የተሰበሰበችበትን ወይም ደግሞ የተዋቀረችበትን ዘመን እግር ኳስን ማየት ማስተዋል መከታተል ከጀመርን ጀምሮ እኔ በግል አላስተውልም። በአንድ ወቅት እነ ሉዊስ ፊጎ እነ ኑኔዝ እና እነ ሪዮ ኮስታ በነበሩ ጊዜ 4 ወይም 5 ተጫዋቾች በተለያዩ አግሬሲቭ በሆኑና ብዙ ኳስ ባልገባቸው ተጫዋቾች ይከበቡና ነገር ግን ነጥሮ የሚወጡ በግል የሚጎሉ ፖርቱጋላዊያንን እናይ ነበር። የአሁኖቹ ግን በእያንዳንዱ ቦታ ቢነጻጸር ዓለም ላይ ተፎካካሪ የሌላቸውን ስብስብ ይዞ የመጣበት መንገድ አሳማኝ አልነበረም። ነገር ግን የሮናልዶን ድካም የሮናልዶን ፍላጎት የሮናልዶን ለኳስ የዋለላትን ውለታ አድርቆና አንጥፎ እሱ ወደ አገሩ ባጉን ሸክፎ ተጉዟል። ክርስቲያኖ ሮናልዶ በሚወደው ሙያ ውለታው ያልተከፈለለት ምርጥ የዘመናችን ድንቅ አጥቂ። አንዳንድ የእግር ኳስን ተመልካችነት ወይም የእግር ኳስን ግንዛቤ ዘግይቶ ረፍዶ ወይም ደግሞ ከነጋ በኋላ እንደነጋበት ጅብ ሰንብተው ሰነባብተው በጎለመሰ በነጎደ ዕድሜ እግር ኳስ የሚመለከቱ ሰዎች በብሽሽቅ እነ ክርስቲያኖ ሮናልዶን ወይም ሜሲን ለማጥላላት ቀበቷቸውን ጠበቅ አድርገው የሚከራከሩ ደምስራቸውን ወጥሮ በሚዲያም ቀርቦ ማይክ ጨብጠው የሚነዛነዙ ሰዎችን ማስተዋል የተለመደ ሆነዋል።
ትላልቅ ሰዎችን በመንቀፍ የራስን ትንሽነት ፈቀቅና በማንፏቀቅ ከፍታን የሚፈልጉ ድኩማን በሞሉበት ዘመን ክርስቲያኖ ሮናልዶንና ሜሲን በአይን የማየት እድል ያጋጠመው አንድ ጋዜጠኛ ወይም አንድ የእግር ኳስ ቤተሰብ ከመታደሉ ውጭ ምን ሊል ይገባል? እኔ በእግር ኳስ ዘመኔ ሜሲን፣ ሮናልዶን፣ ሳላን፣ ማኔን፣ ፈርሚኒዮን፣ ቴሪ ሄንሪን፣ ዚዳንን፣ ፊጎን እነዚህን የመሳሰሉ ድንቅ ተጫዋቾችን ትልቁ ሮናልዶን የማየት እድል ገጥሞኝ በህይወት ዘመኔ ከኖርኩኝ በእግር ኳስ ውስጥ በማፎካከር ብቻ አንዱን ከፍ አንዱን ዝቅ በማድረግ መጠመድ የተሰጠንን እግር ኳሳዊ የጥበብ ፍሬ ለማድነቅ ያለመታደል የደናቁርት ዘመን ውጤት ካልሆንን ይሄ ምን ሊባል ይችላል? ክርስቲያኖ ሮናልዶ ፍልስጤማውያን ለሁለት የተገመሱበት ፍልስጤማውያን ምጥጣር የያዙበት ጨዋታ ነበር። ስፔን ከፖርቱጋል። ስፔናውያን ከጠቅላይ ሚኒስትራቸው ከፕሬዝዳንታቸው ጀምሮ ከነ ጓርዲዮላ ጀምሮ ለፍልስጤማውያን ነፃነት ትግል ለጋዛውያን እልቂት ያላቸውን ድጋፍ በመግለጻቸው በትላንትናው ምሽት ጨዋታ አብዛኛው የጋዛ ህዝብ የስፔንን መለያ ለብሶ ለፍልስጤም ሲደግፍ ነበር። ክርስቲያኖ ሮናልዶ ደግሞ ለፍልስጤማውያን ባለው ፍቅር ለፍልስጤማውያን ባለው ክብርና ጉጉት በሚሰጠው እርዳታና በሚሰጠው ቃለ መጠይቅ ለነሱ ባለው ፍቅር ፍልስጤማውያን ለሁለት ተከፍለው በተከፈለ በተገመሰ ልብ ሲጨነቁ ነበር ያመሹት። ነገር ግን እንደ ስፔን እንደ መንግስት ስፔናውያን ሰልፍ ወጥተው የጋዛን እልቂት በመቃወማቸው አብዛኛው የጋዛ ህዝብ በትላንትናው ምሽት የስፔንን መለያ ለብሶ ለስፔን ሲደግፍ ነበር ያመሸው። በዚህ ዘመን ያደለው በጤንነቱ የሚቆይ የነ የማልን የነ ባፔን የነ ደምቤሌን ጥበብና ክህሎት ለማየት በቀጣይ ፉክክራቸውን ለመገንዘብ እድሜ የሰጠው ይቀጥላል። እንደ ክርስቲያኖ ሮናልዶ አይነቱን ግን እግር ኳስ በወጉ ለዋለላት ውለታ ላደመቃት ድምቀት ለኳላት እንደ ሙሽራ በየጊዜው በሚወዳደርበት መስክና በሚወዳደርበት ሊግ በሙሉ ለዛ ሊግ ልዩ ድምቀት የሚሰጠው ክርስቲያኖ ሮናልዶ ያከበራት ኳስ ባከበራት ልክ የዓለም ዋንጫ ልትሰጠው አልቻለችም። ነገር ግን በግለሰብ ደረጃ ከሱ ጋር የተጫወቱ ተጫዋቾች የሱ መለያ ተረባርበው ወስዶ ከሱ ጋር በመጫወታቸው ልዩ ክብር ሊገባቸው ይገባል እንጂ ክርስቲያኖ ሮናልዶ ባጣው ዋንጫ ሳይሆን ከኛ ልብ ውስጥ በሰፈረው ከኛ ልብ ውስጥ ባስቀመጠው ከኛ ልብ ውስጥ ባኖረው የማንነት ጉዳይ ሊኮራና ሊደነቅ ይገባል። በዓለም ላይ በዚህ ልክ ታሪክ ለመስራት የተዘጋጀ አንድም የእግር ኳስ ባለሙያ አንድም የእግር ኳስ ተጫዋች አንድም አትሌት ምድር ላይ ሊጠቀስ አይችልም። ነገር ግን እንደዚህ በስፖርት ውስጥ ያሉ እነ ማርሊን ኦቴ የአትሌቲክስ አያት የምትባለው የጀማይካዋ የአጭር ርቀት ሯጭ አትሌቲክስ ውለታዋን ሳይከፍል አንድም የወርቅ ሜዳሊያ ሳታገኝ ከአትሌቲክስ ተገልላለች። እነ መሐመድ ከድር ከ1000 በላይ ውድድሮችን ያሸነፈ መሐመድ ከድር የወርቅ ሜዳሊያ በኦሎምፒክ ሳያጠልቅ ነው ካናዳ በጡረታ እድሜው በእርጅና ዘመኑ እየገፋ ያለው። እነ ሳህለ ደጋጎ በተዘጋ ቤት ውስጥ ነው የሞቱት። የሮሃ ባንድ የቅርብ የሙዚቃ አቀናባሪ መሞቱ በቅርብ ነው የተሰማው። ላዩ ላይ በር ተዘግቶ ጊታሪስቱ ወንድማችን ሰው በሚወደው ነገር ካልተጦረ በሚወደው ነገር ካልተካሰ ቅስም ይሰብራል። ክርስቲያኖ ሮናልዶ ለሰጠን ነገር ሁሉ በኢትዮጵያውያን በተለይ በኔና በቤተሰቤ ስም በሊቨርፑል ደጋፊዎች እግር ኳስን በምንወድ ሁሉ ልናመሰግንህ ይገባል። አንተን በማየት በተቃራኒም በደጋፊነትም በእግር ኳስ ዘመናችን ሁሉ ብዙ ሐሴቶችን አግኝተናል። በአንተና በሜሲ ውስጥ ያለው እግር ኳሳዊ ፉክክር እንጂ ማዶ ለማዶ ሆኖ ወገብ ሸማ ታስሮ እንደሚሰዳደቡ አዛውንቶች የምንጨቃጭቅበት ጉዳይ ሳይሆን ስለሰጣችሁን ነገር የምናመሰግነው ምስጋና በራሱ በዓለም አቀፍ ደረጃ ቢያንሳችሁ እንጂ አይበዛም። ያ እናንተ ያስከብራችሁት ሙያ ያ እናንተ የሞታችሁለት የደከማችሁለት ያነባችሁለት ሙያ በጥቂት ጭልፊቶች
ተወስዶ ዛሬ በአንድ አምባገነን መሪ በስልክ ቅጣቶች የሚነሱበት የጨዋታ ውጤቶች የሚቀየሩበት ወራዳ ዘመን ላይ ደርሳችሁ እሱንም አይታችሁ ከዚህ ውድድር መሰናበታችሁ ሮናልዶም ኒማርም ልትደሰቱ እንጂ በፍጹም ልታዝኑ አይገባም የሚል ኢትዮጵያዊ መልእክት ማስተላለፍ እንፈልጋለን። ይህ እግር ኳስ በዙሪያው የሚያንዣብቡ ወራዳ የጭልፊት ባህሪ ያላቸው ሰዎች በዓለም አቀፍ ደረጃ ሳይሆን በአገራችንም ሞልተዋል። የጨዋታ ውጤቶችን በመተንበይ ለቁማር ለመጫወት በ500 ያህል ሳምንታዊ ደሞዝ የሚያገኙ ተጫዋቾች ውጤት ተነጋግረው የማች ፊክሲንግ ወይም ደግሞ የጨዋታ ውጤትን በመበየን ለቁማር ብለው ሙያቸውን እየሸጡ አጭበርባሪዎች ባሉበት በሰፈኑበት በነገሱበት ምድር ኢንፋንቲኖም የእነዚህ ሰውዮች አያትና ወላጅ በመሆኑ እግር ኳስ በምንወደው ሙያ ውስጥ ተሰግስገው የሚገኙ ወራዳ ሰዎች የሞሉበት በመሆኑ የሮናልዶና የኒማር በጊዜ ከዚህ ውድድር መገለል ከብስባሽ ውስጥ እንደወጣ የወይን ፍሬ እንጂ ሌላ በምን ሊታዘን ይገባል? በውስጡ ልንከርም በማየትም በመታዘብም በማንበብም በመከታተልም ውስጡ ለመሰንበት ዕድሜ ይስጠን ብለን የምንለምነው ከዛ ክርፋት ውስጥ ለመቋደስ በምድር ላይ የምንሰነብትበት ወራዳ ዘመን ያሳዝነናል እንጂ ከዚህ ከአገር ውስጥ እስከ ዓለም አቀፍ እግር ኳስ ድረስ የሚታየው ነገር በምንወደው ሙያ ውስጥ የእባብ መርዝ ይዘው የሚሽለኮለኩ መርዘኞችን ለማስወገድ አቅምም ዕውቀትም ብልሃትም ፍላጎትና ኃይልም ስለሌለን ይህ የተበከለው ሙያ የምንወደውን ያህል በመመረዙ በእጅጉ እናዝናለን። የጠነባ ኩሬ በአንድ አካባቢ ውስጥ ሊታጠብ ሊለማ ወይም ሊፈስ የሚችለው ምናልባት በውሃ ማቆር ወይም በሌላ ጅረት ተደባልቆ ካልሆነ ያ ብስባሹን ለማጥራት በፍጹም አይቻልም። ምክንያቱም በውስጡ የታመቀው የብስባሽ መጠን ከላዩ ላይ ካለው የውሃ መጠን ይበልጣልና። በኢትዮጵያ እግር ኳስ ውስጥ እያየነው ያለው ይህ ወራዳ ተግባር ነው። በፊፋ ውስጥ እያየን ያለነው ደግሞ ይህ አሳፋሪ ቅሌት ነው። ኒማርና ሮናልዶ ከእንደዚህ አይነት እጅግ በጣም አሳዛኝ ከሆነው ጉዳይ ስትወጡ ልታዝኑ አይገባም። እኛ ግን ለልጆቻችሁ ለቤተሰቦቻችሁ የዓለም ዋንጫን የመስጠት ክብርና ፍላጎት ባለማግኘታችሁ ወይም ባለመሸለማችሁ እንደ እግር ኳስ ተመልካች ሁሌም እናዝናለን። ሰው በሚወደው ነገር ሳይካስ ሲቀር ሁሌም አንጀት ይበላል። አንዳንድ ጊዜ ወላጆች ልጆቻቸውን አስተምረው ለትምህርት ለወቅ ለማድረግ አብቅተው ጫፍ ካደረሱ በኋላ እነዛ ተማሪዎች በትልቅ ማዕረግ ለእንጀራ ራሳቸውን ለማስተዳደር ቤተሰባቸውን ለመርዳት አገራቸውንም ለመደገፍ በደረሱ ጊዜ ወላጅ እናቶቻቸውን የሚነጠቁትን በተለያየ ጊዜ አይተናል። አንዳንድ ጊዜ ታሪክ ያለመገጣጠም ጊዜ በራሱ መሰናዶ ማጣት የሚያሙ ጉዳዮች በውስጣችን ብዙ ሽንቁሮችን ሰጥተው ያልፋሉ። ከነዛ መሃል አንዱ እግር ኳስም እንደዛ አምጣ ወልዳ ውለታውን ላልከፈለችው ሮናልዶና ኒማር በእጅጉ እናዝናለን። እኔ በበኩሌ ክርስቲያኖ ሮናልዶ ወይም የኒማር ደጋፊና አቀንቃኝ አይደለሁም። ነገር ግን በመወደው ሙያ እድሜ ልኬን በእግር ኳስ ውስጥ እንደሰነበተ ሰው ከሁለቱ በላይ ማንን ማድነቅ፣ ማንን ማሞገስ፣ ማንንስ ከፍ ማድረግ ይቻላል? አዲሶቹ ያማል ቡድኑ 1-0 አሸንፏል። በአርሴናል ውስጥ በኒውካስል ውስጥ በተጠባባቂነት ብዙም ትኩረት የማይሰጠው ሜሪኖ ተቀይሮ ገብቶ በደነዘዙትና በራሳቸው ኢጎ በተመቱት በነ ኒቨስና በነ ዲያዝ በነ ቬጋ ስተት ፖርቱጋል ግብ ተቆጥሮባት 1-0 ተሸንፋለች። ማርቲኔዝ ሁለት የተለያዩ ጄኔሬሽኖችን ሁለት በቅርበት ያሉ የአውሮፓ አገሮችን ቀርጥፎ እሱ ተሰናርቶ ባጉን ይዞ ከቤተሰቦቹ ጋር ወደ ስፔን አቅንቷል። የቤልጅየምና የፖርቱጋልን ወጣት የአበባ ዘመናቸውን የኳስ ዘመናቸውን ቀርጥፎ የበላ ቤልጅየማዊ በእግር ኳስ የኩነኔ መጠን የሚጠየቅበት ጊዜ ሩቅ አይደለም። ግን እነ ኢንፋንቲኖ ከሚሰሩት አሳፋሪ ነገር ስለማይበልጥ ብዙም የምንለው ነገር የለም። አሜሪካ ከጥቂት ደቂቃዎች በኋላ ከቤልጅየም ጋር ትጫወታለች። ትራምፕ በመጤ ጠል ወይም ደግሞ ጥቁሮችን
ከአሜሪካ ለማስወገድ በሚያወጡት በቪዛ ክልከላ እንደዛ ሲያመናጭቁ እንደዛ ሲያበሻቅጡ የነበሩትን የጥቁር ህዝቦች ውስጥ የፈለቀውን ተጫዋች ቅጣቱ ተነስቶ እንዲወዳደር ሲያደርጉ ጥቅም ባለበትና አስፈላጊ በሆነ ጊዜ ለማንም ጉዳይ የቀለሙ የሃይማኖቱ የርዝመቱና የጥቁረቱ ወይም የእጥረቱ ሳይሆን በተፈለገበት ጉዳይ የሚፈለግ ሰው ሲኖር ውለታ ተከፍሎ ፕሬዝዳንትም ለዋና ጻፊ ተደውሎ ወደ ሜዳ ለመመለስ አይንን በጨው የማጠብ ያህል ጥንካሬ ይጠይቃል። ለዜጎቻቸው ለሀገራቸው ትራምፕ የከፈሉትን ነገር እንደ ፖለቲካ ስናይ አስገራሚ ነው። ነገር ግን በትልቅ በተከበረ ሙያ ደግሞ አንድ ጣልቃ መግባት የሌለበት ፕሬዝዳንት ገብቶ ሲፈተፍት ክርስቲያኖና ኒማር በደህና ጊዜ ከእግር ኳስ ውስጥ መሰናበታችሁ እንደ ሎተሪ ሊቆጠር ይገባል እንላለን። ጨዋታው ምን ይመስላል? ስፔን 1-0 ባሸነፈችበት ሁለቱም ቡድኖች ባላቸው የተጫዋቾች መጠን ጥራት፣ በተጫዋቾች ብቃትና ልኬት ሜዳ ላይ የታየው እንቅስቃሴ ሁለቱንም ቡድኖች የሚመጥንና በነሱ ልክ ያየነው ጨዋታ አልነበረም። በታክቲክ ውጥረት ሁለቱም ሲጠባበቁ የነበሩ ከዋክብቶቻቸው ደንዝዞ በዋሉበት ድካም ይሁን ፍርሃት ብዙም አስደሳች እንቅስቃሴ በሌለበት ስፔን ማሸነፏ የሚበዛባት አይደለም። እነ በርናንዶ ሲልቫን እና እነ ኮንሴሳኦን ተጠባባቂው ወንበር ላይ ያስቀምጡት ማርቲኔዝ የመጨረሻ ሰዓት የእሳት አደጋ አይነት ማጥፊያ ሜዳ አስገብቶ የተሳቱ እድሎች የመከኑ ኳሶች የሚያስቆጩ ናቸው። በአጠቃላይ ይህ ጀግና በየዓመቱ እያነባ ከሜዳ እንዲወጣ መገደዱ የሁሉ ጊዜ እግር ኳሳዊ እሳት ነውና ስለ ሮናልዶ ብዙ እናዝናለን። ፓቻ በጨዋታው ዙሪያ አንዳንድ የሚላቸው ነገሮች አሉ። እኔ ግን በፖርቱጋል መለያ ከጆታ ሞት በኋላ ዛሬ ለሁለተኛ ጊዜ ቅስሙ በተሰበረ እግር ኳሳዊ መንፈስ ፖርቱጋል ከሜዳ ስትወጣ ክርስቲያኖ ሮናልዶን በማየት የጆታን ሞት ዳግመኛ ነው ያስታወሰው። የሞተው ጆታ በዚህ ልክ ነው ያሳዘነኝ። የክርስቲያኖ ሮናልዶ በሚወደውና በሚያከብረው ሙያ በአግባቡ አለመከበሩና የሚወደው ዋንጫ ሳያገኝ ባዶ እጁን ወደ መልበሻ ቤት ሲሄድና ሲያዘግም የነበረው አሳዛኝ እርምጃው የተሰበረ ቅስሙና የተሰበረ ልቡን ሳይ እግር ኳስ ዘላቂ ህመም ባይኖረው ኖሮ ብዙዎቻችን እንጎዳ ነበር። ክርስቲያኖ ሮናልዶ ስለሰጠህን ነገር ሁሉ በእጅጉ እናመሰግናለን። ከማንቸስተር ዩናይትድ የሊቨርፑል ተቀናቃኝ ሆኖ ማድሪድ የሻምፒየንስ ሊግ ሃትሪክ በመስራት በተለያዩ አስደናቂ ግቦችና ውጤቶች ያሸበረቀውን የበርናባዩን ውጤት ለዓለም የናኘው ክርስቲያኖ ሮናልዶ በደካማው አሰልጣኝና በራሳቸው ኢጎ በተመቱ በውስጥ ፍላጎት በተወጠሩ ፖርቱጋላውያን ንፉጎች በቁጭት ደም ስሩ እንደተወጠረ ወደ መልበሻ ቤት ገብቷል። ሁላችንም ስለሰጠህን ነገር እናመሰግናለን። ባከበርካት ልክ ግን እግር ኳስ አላከበረችም። ፓቻ ስለ ጨዋታው አጫጭር መረጃዎችን ይሰጣቸዋል። የተሰማኝን ቁጭትና ሐዘን በዚህ መልክ ገልጫለሁ። የምንወደው እግር ኳስ በኢንፋንቲኖ እየተበላሸ ትላልቆቹን እያሰናበተ አዳዲሶቹንም እያበቃ ለዛሬ ደርሰናል። የሚሆነውን ደግሞ እናያለን። የሁለት ግራኝ 10 ቁጥሮች የሳላና የሜሲን ፉክክር ነገ ምሽት 1 ሰዓት ላይ የምናየው ይሆናል። ስለሁሉም በያላችሁበት መልካም ምኞት ይድረሳችሁ። አልፎ አልፎ በየመሃሉ እየመጣን ስለ ዓለም ዋንጫና ስለ ዓለም አቀፍ እግር ኳስ ውርደትና ሀፍረት ጥቂት የምንላችሁ ነገር ይኖራል። በጨዋታው በኩል ያለውን አጭር 1:78 ደቂቃ የፕሮግራሙ ዋና አዘጋጅ ፓቻ ከእናንተ ጋር ይቆያል። ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ። በውጭ ሀገር ያላችሁ እንደተለመደው በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ ድጋፍ አድርጉልን። አብዲራዋ ነኝ በአብዲራዋ ቲዩብ። ከፓቻ ጋር መልካም ቆይታ እንዲኖራችሁ ከወዲሁ ተመኘው። እኔ ተሰናበትኩኝ። ሰላም ቆዩ። እሺ እንደምን ቆያችሁ አድማጮቻችን? አዎ
አባ መግቢያ ላይ እንዳነሳው ፖርቱጋልና ስፔን ምሽት ላይ ባደረጉት ጨዋታ ስፔን በሚካኤል ሜሪኖ 90 ሲደመር 1 ላይ ባስቆጠሩት ግብ ከፈርናን ቶሬስ ስሩ ፓስ ተደርጎለት በአስደናቂ አጨራረስ ሜሪኖ የአርሴናሉ አማካይ ተቀይሮ በመግባት እንግዲህ የምሽቱን ተጠባቂ ግዙፍ ጨዋታ ልዩነት ፈጣሪ ተጫዋች ሆኗል። በመጨረሻም ፖርቱጋልና ሮናልዶ ከዚህ ዓለም ዋንጫ ተሰናብተዋል። ስፔን ወደ ሩብ ፍጻሜ መቀላቀሏን አረጋግጣለች። ይሄ ጨዋታ እንግዲህ በብዙ መልኩ ተጠብቆ ነበር። በተለይ ከጨዋታው ቀደም ብሎ የሮናልዶ ጋዜጣዊ መግለጫና ይሄ የዓለም ዋንጫ ምናልባት ለተጫዋቹ የመጨረሻ የዓለም ዋንጫ ይሆናል ተብሎ ስለተጠበቀ የበለጠ ደግሞ በዚህ ውድድር ተጠባቂ ብዙ ርቀት እንደምትሄድ ሲገመት የነበረው ካላት አቅም ካላት ስብስብ ጥራት በተለይ ደግሞ ባላንስ የሆነ ስብስብ መያዟን ተከትሎ ስፔን ብዙ ግምት አግኝታለች። ይሄ ፌዝ ደግሞ የበለጠ ጠንካራና ፈታኝ ፊክስቸሮች ያሉበት ፌዝ መሆኑን ተከትሎ የበለጠ የጨዋታ ተጠብቆ ነበር። በዚህ መሰረት እንግዲህ ወደ ተጨማሪ ደቂቃ ይጓዛል ተብሎ ሲጠበቅ የነበረውን ጨዋታ ሚካኤል ሜሪኖ በመጨረሻ ደቂቃ ጨዋታውን ገድሎታል። በአስደናቂ አጨዋወት ግን የጨዋታው ምስል ምን ይመስላል? አሰልጣኝ ሮቤርቶ ማርቲኔዝ ከጨዋታው መጠናቀቅ በኋላ በዛሬው ዕለት የመጨረሻ የኮንትራት ዘመኑ ላይ መገኘቱን ተከትሎ ኮንትራቱ ኤክስፓየርድ አድርጓል። ስለዚህ ፖርቱጋል ከሱ ጋር አብሮ ለመቀጠል ፍቃደኛ አይደሉም። የአሰልጣኙ ኮንትራት መጠናቀቁን ተከትሎ ከጨዋታው በኋላ በይፋ ተለያይቷል ፖርቱጋል እና ሮቤርቶ ማርቲኔዝ። አሁን ደግሞ ከወደ ፖርቱጋል በሚወጡ መረጃዎች ከሆነ ደግሞ የርጊ ጂሰስ ቀጣይ የፖርቱጋል ብሔራዊ ቡድን አሰልጣኝ ይሆናሉ ተብሎ እየተገመተ ነው የሚገኘው። ከዚህ በፊት በፌነርባቼ፣ ቤኔፊካ በጥሩ እግር ኳስ የምናውቃቸው የረጅም ዓመት ኤክስፒሪየንስ ያላቸው ፖርቱጋላዊ አሰልጣኝ ለቦታው እንግዲህ ታጭተዋል። ስለዚህ ቀጣይ ፖርቱጋል አሰልጣኝ የመሆን እድላቸው ሰፊ ነው እየተባለ ነው። ግን ጨዋታው እንዴት ነበር? በተለይ ጨዋታው በተጠበቀው ደረጃ ጥራቱ ለእግር ኳሱ ቤተሰብ ኢንተርቴን የማድረግ አቅሙን፣ የሱፐርስታሮች መጉላት፣ በሜዳ ውስጥ ያለው እንቅስቃሴ፣ በተለይ በሁለቱም ብሔራዊ ቡድኖች ያሉ ወርልድ ክላስ ተጫዋቾች በጨዋታው ላይ ስለፈጠሩት ተጽዕኖ፣ አስተዋጽኦ፣ የተለያዩ ጉዳዮችን ስንመለከት የጨዋታው ተገማችነት ተጠባቂነትን ያክል ይዘቱ በዛ ደረጃ አዝናኝ አልነበረም። ወይም ሁለቱም 45 የበለጠ ለሁለቱ ብሔራዊ ቡድኖች ታክቲካሊ ጥብቅ የነበረ ጨዋታ ነው። የበለጠ ግን ከኳስ ጋር ባለ እንቅስቃሴ የስፔን ብሔራዊ ቡድን የጎላ አስተዋጽኦ አድርገዋል። ግቡንም ለማስቆጠር እስከ መጨረሻ ደቂቃ ድረስ ኤክስ ፋክተር የጨዋታውን ሲፈልጉ እንግዲህ በልዩነት በሚያስፈልጋቸው ጨዋታዎች ላይ ሚካኤል ሜሪኖ ተቀይሮ እየገባ እንደምታስታውሱት በዩሮ 2024 119ኛ ደቂቃ ላይ ጀርመን እንዳትነሳ ያደረገውን ልዩነት የፈጠረችዋን ግብ አስቆጥሮ ወደ መለያ ምት ሊሻገሩ የተቃረቡ ሁለቱን ሀገራትን በስፔን አሸናፊነት እንዲጠናቀቅ የረዳ ግብ ማስቆጠሩ ይታወሳል። ስለዚህ የሚካኤል ሜሪኖ ልዩነት ፈጣሪ መሆን በጨዋታው ላይ ትልቁን ድርሻ ይወስዳል። ግን የጨዋታው ግዝፈት፣ ተጠባቂነት፣ ያሉ ተጫዋቾች ጥራትና የጨዋታው ባላንስ ምን ያክል ተመጣጣኝ ነው የሚለውን በተወሰነ መልኩ ስንመለከት ስፔን ከኳስ ጋር ያላቸው እንቅስቃሴ አደጋን ለመፍጠር የተሻለ ብሔራዊ ቡድን ነው። ወይም የስፔን ብሔራዊ ቡድን ባላት ኳሊቲ ልክ ከዚህ በፊት በምታሳየው የማጥቃት እንቅስቃሴ ጥራት ደረጃ ባትሆኑ እንኳን ጨዋታውን ለተመለከተ የስፔን ጥረት ከፖርቱጋል የተሻለ ነው። የፖርቱጋል ብሔራዊ ቡድን ደግሞ የተገደበው ሪትም ሙሉ ውድድሩን የተመለከትነውን ፖርቱጋል ትናንት ምሽትም ተመልክተናል። ምንም የተለየ የፖርቱጋል የጨዋታ ስልትና ቅንጅት መዋሃድ፣ አንድ ጥረት ያለው፣ አንድ መልክ ያለው፣ አንድ ልዩነት የመፍጠር አቅምን ባላቸው ጥራትና ስታንዳርድ ልክ ሜዳ ውስጥ
ይሄ በተሻለ የጥራት ብሔራዊ ቡድን የተሻለ እድሎችን የመፍጠር አቅም ከፖርቱጋል ብዙም ባልታየበት የምሽቱ ጨዋታ አንዳንዴ በጨዋታው ግዝፈት፣ ተጠባቂነት፣ ኳሊቲ ደረጃ እነዚህ ብሔራዊ ቡድኖች የተለየ ለእግር ኳሱ ቤተሰብ ኢንተርቴን ያደርጋሉ ተብሎ በተጠበቀው ደረጃ ባይሆንም በጨዋታው እንቅስቃሴ ግን የተሻለው ብሔራዊ ቡድን ጨዋታውን ያሸነፈ ይመስላል። ምክንያቱም በብዙ መመዘኛ ስፔን ኳስ እግራቸው ውስጥ ባሉባቸው ደቂቃዎች ሁሉ ሀሳብ ያለው የጨዋታ እንቅስቃሴና ቅንጅት ይስተዋላል። በደንብ አደጋን ለመፍጠር የመረጋጋት በእያንዳንዱ ፌዝ ላይ የሚያደርጉት እንቅስቃሴ ውጤታማ ነበር። ምንም እንኳን የስፔን ብሔራዊ ቡድን በሚታወቅበት ከፍታ ላይ ባይገኝም በዛ ጥራት ልክ በዛ አስደናቂ የጨዋታ እንቅስቃሴው ደረጃ ባይገኝም ግን ይሄ ጨዋታ ላይ በታዩ እንቅስቃሴዎች የተሻለው ብሔራዊ ቡድን ስፔን። ነገር ግን የፖርቱጋል አቅም በዚህ ደረጃ ለምን ተገደበ? ፖርቱጋል ከዚህ በላይ መስራት አይችልም ወይ? በተለይ ሁለቱ የአውሮፓ ምርጥ ስታንዳርዳቸው ከፍ ያለ ወርልድ ክላስ አማካዮችን በጥምረት አሰልፋ በክሬቲቪቲው በኩል ደግሞ በፕሪሚየር ሊግ ያውም በፈታኙ በደካሙ ማንቸስተር ዩናይትድ ውስጥ አስደናቂ የውድድር ዓመት ያሳለፈውን ብሩኖን፣ ቪቲኛ እና ጆዋው ኔቬስን ያጣመረ አማካይ ክፍል ስለ ቻንስ ክሬት ሲጨነቅ፣ ስለ ቻንስ ክሬት ድክመቶች ሲነሱበት ጥያቄዎች ሰፍተው እንዲሄዱ ያደርጋል። ምክንያቱም በፔዤ ስታንዳርድ ደረጃ 2 ተከታታይ የውድድር ዓመት ዩኤፋ ሻምፒዮንስ ሊግን ማንሳት እንደቻለ ግዙፍ የአውሮፓ በዚህን ሰዓት ሀያሉ ቡድን በተሻለ የጨዋታ ቁጥጥርና እንቅስቃሴ እድሎችን ለመፍጠር ምናልባት በሃይ ስታንዳርድ ኳሊቲ የመጫወት አቅምን ለመድገም እነዚህ ተጫዋቾች እንደውም በዳበረ አጋዥ የክሬቲቪቲ ተጫዋች ነው የሚታገዙት። ታዲያ ይሄ ሲስተም ለምን ተገደበ? አሰልጣኞች ተጫዋቾችን የሚገለገሉበት የጨዋታ ሲስተም ሁሌም የጨዋታን እንቅስቃሴ ይወስናል የሚባለው ለዚህ ነው። የሮቤርቶ ማርቲኔዝ አቅምና የፖርቱጋል ብሔራዊ ቡድን ኳሊቲ የተመጣጠነ አይመስልም። ምክንያቱም ማርቲኔዝ በወጣት ተጫዋቾች ብዙም አንጋፋ ባልሆኑ ታዛዥ በሆኑ በራሳቸው ኢጎ ውስጥ በሚገኙ ተጫዋቾች ወይም በከፍታ ዘመናቸው ላይ በትላልቅ አሰልጣኞች የመሰልጠን አቅም ላይ የደረሱ ተጫዋቾች ሳይሆን በሚድል ክላስ ተጫዋቾች የገነባው ቡድን ነው። የበለጠ አመርቂና ጥሩ እንቅስቃሴ እንደውም በሱ ስታንዳርድ ደረጃ የተመለከትነው የኤቨርተን ነው። ሉካኩ ከቼልሲ በተገፋበት ወቅት የተለያዩ ተጫዋቾች እነ ሜራሌሽን በኤቨርተን እነ ሊዮን ኦስማንን የተለያዩ ተጫዋቾችን በባክስሪ ሲስተም ነው የተዋጣለትን የኤቨርተንን ቡድን እሱንም ከቢግ ሲክስ ጋር በሚኖረው ጨዋታ ጥሩ ተፎካካሪ ቡድንን ይዞ በመቅረብና አካል ብቃትን መሰረት ያደረገ ፍጥነትና ጉልበትን የበለጠ አጣምሮ የሚጠቀምን ቡድን ገንብቶ ቢያንስ ትላልቅ ክለቦችን ማስጨነቅ ይችላል። ግን የፖርቱጋል ብሔራዊ ቡድን ያለበትን አቅምና ስታንዳርድ ደረጃ የማሰልጠን ብቃቱ ግን ጥያቄ ውስጥ የሚገባ ነው። ለምን ጆዋው ኔቬስ እና ቪቲኛ 2 ወር ባልሞላ ጊዜ ውስጥ በሜዳ ውስጥ የሚያደርጉት የጨዋታ ቅኝት ግራ ተጋብተው ፓስ ለሚያደርጉት ተጫዋች የሚመርጡት ስፔስ ለተጋጣሚ በጣም ፈታኝና የነሱ ቡድን አደጋን ለመፍጠር የመጨረሻ አመቹን ስፔስ በጠባብ እንቅስቃሴ ውስጥ የሚመለከቱ ተጫዋቾች በሰፊና በፕሬሲንግ ኢንቴንሲቲ ደካማ በሆነው ብሔራዊ ቡድን እንዴት ስፔስ ሊያጡ ይችላል? አሁን ይሄ ነው ትልቁ ጥያቄ። ተመልከቱ፣ የአርሴናል ሎው ብሎክ በጣም ፈታኝና ለመስበር ምን ያክል አዳጋች እንደነበር የፍጻሜው ጨዋታ አንዱ ማሳያ ነው። በዛ የፍጻሜ ጨዋታ ግን በሻምፒዮንስ ሊግ እግር ኳስ ታሪክ ከዛቪ ሄርናንዴዝ እኩል በፍጻሜ ጨዋታ ትልቁን ፓስ በስኬት ያጠናቀቀው ቪቲኛ በትናንትናው ዕለት የሱ ፓስ አኩሬሲ በዘንድሮ የውድድር ዓመት በተለይ በትላልቅ ውድድሮች የበለጠ ደግሞ በዓለም ዋንጫና የዩሮፒያን ሻምፒዮንስ ሊግ ውድድር ላይ የነበረውን የፓስ አኩሬሲ
ጥንካሬን ብትመለከቱ በጣም ሰፊ ጋፕ አለ። ይሄ ተጫዋች እንዴት በዚህ ደረጃ ሊገደብ ቻለ? ይሄ ተጫዋች እንዲሰጠው የሚፈለገው ሚና የበለጠ የሉዊስ ኤንሪኬ ያጫወት ሲስተም እንደውም ስፔናዊ ነው ከተባለ ለሮቤርቶ ማርቲኔዝ የበለጠ አብላልቶት ነው የላከው ማለት ነው። ኤንሪኬም ስፔናዊ ነው፣ አሁን ሮቤርቶ ማርቲኔዝም ስፔናዊ ነው። ይሄ ነው አሁን ትልቁ ልዩነት፣ የእግር ኳስ አይደንቲቲ ምስልን የሚገነቡበት ጥንካሬ። አሁን እኮ የተጫዋቾችን አቅም አውጥቶ የመጠቀም ኳሊቲ ካልሆነ በስተቀር የፖርቱጋል ብሔራዊ ቡድን የ41-42 ዓመት ተጫዋች ክርስቲያኖ ሮናልዶን በፊት መስመር ስላሰለፈ ሳይሆን ኳሶቹ ወደፊት የሚሄዱበት ሂደት የተጠና ባለመሆኑ ምክንያት ነው የተነጣጠለ ፖርቱጋልን የተመለከትነው። ይሄ ጄኔሬሽን፣ ይሄ አስደናቂ ትውልድ የሚገባውን ስታንዳርድ ለማግኘት የሚገባውን አሰልጣኝ አለማግኘቱ የመጀመሪያ የፖርቱጋል ከዚህ ውድድር መሰናበት ዋነኛ ምክንያት ነው። የሮድሪና የፔድሪ አሁን ላይ የሚገኙበትን ብቃት በደንብ ለተመለከተና የጆዋው ኔቬስና የቪቲኛን ደረጃ ተመልከቱ። ፔድሪ የባርሳ ቁልፍ ተጫዋች ነው። በቀጣይ ዓመታት የአማካይ ክፍሉ ላይ ከቪቲኛ ጋር ባልተናነሰ ሁኔታ ከፍታ ለሚቀመጥ አማካይ ግን ሮድሪ የአበባው ዘመን ማብቃቱን በሲቲ የተጠናቀቀው የውድድር ዓመት በደንብ ከጉዳቱ መልስ የምናውቀውን ሮድሪ መመለስ እንደከበደው እያስተዋልን፣ ግን በብቃታቸው ከፍታ ፕራይም ታይም ላይ የሚያስደንቅ አገልግሎት ድካም አልባ በሆነ እንቅስቃሴ ሜዳው ሲያሳዩ የነበሩ ተጫዋቾች 120 ደቂቃ ጆዋው ኔቬስ በ117ኛ ደቂቃ ላይ ቢጫ ካርድ የተመለከተ ታክቲካል ፋውል ሰርቶ፣ ከዛ በፊት ግን ያሉት ፋውሎች ሁሉ በማሸነፍ የተጠናቀቀ ተጫዋች በሜዳ ውስጥ በሚሰጠው ሚና ምክንያት የትኛው ፖዚሽን ላይ ውጤታማ እንቅስቃሴ ማድረግ እንዳለበት ክሊር ያልሆነ በግልጽ የማይታወቅ ግራ የተጋባ ሙቭመንት። የበለጠ ትልቁን የስታንዳርድ ልዩነት የምትመለከቱት ቪቲኛ፣ ጆዋው ኔቬስ እና ብሩኖ እንዴት ኦልሞና ሮድሪና ፔድሪ ባሉበት የአማካይ ክፍል ላይ ብልጫ ሊወሰድባቸው ይችላሉ። ይሄ አማካይ ክፍል ቢልድ አፕ መሰረቱ ጠንክሮ ካልተሰራ የፋይናል ሰርዱ እንቅስቃሴ በየትኛው ሰርኪት ነው የሚገናኘው? ዲየጎ ኮስታ መጠለዝ አለበት? ሩቢን ዲያዝ መጠለዝ አለበት እንዴ? በመጀመሪያ ደረጃ በፕሪሚየር ሊጉ ከተከታዩ ተጫዋች በ80 ቻንስ ክሬት የሚበልጠው ብሩኖ ፈርናንዴዝ እንዴት የተገደበ ቻንስ ክሬት ውስጥ ሊቆይ ይችላል? እንዴት ኢፌክቲቭ ላይሆን ቻለ? ስለዚህ እንደ ቡድን የመቀናጀት የመዋሃድ ስልትን አበጅቶ ተጋጣሚ መብለጥ ባለባቸው የኳስ ቁጥጥርና ኢንቴንሲቲ የመጫወትን አቅም ፖርቱጋል በዚህ ውድድር ጭራሹንም ይዛ እንዳልቀረበች እኮ አሁን በስፔን መውደቋ እንጂ ከኮንጎ ጨዋታ ጀምሮ እኮ የሚታየው ምስል አንድ አይነት ነው። ፉልባኮች ኦቨርላፕ እና አንደርላፕ ቴክኒካሊ ተግባብተው ካንሴሎን እና ኑኖ ሜንዴዝን ይዞ አንድ ቡድን እድል ለመፍጠር ከተገደበ ይሄ አስተሳሰብና መሬት የወረደ የታክቲክ ትግበራ ላይ ያለው ቀጥተኛ ክፍተት ነው። በሌላ በኩል ደግሞ ተጫዋቾች የራሳቸውን የግል ጥረት አውጥቶ ለሀገራቸው የመስጠትም አቅም ጥያቄ ውስጥ ይገባል። ምክንያቱም በግል ጥረት፣ በግል ታጋይነት፣ በግል ፍላጎትና ያላቸውን ሁሉ ሰጥቶ ቡድናቸውን ውጤታማ በማድረግ ደግሞ ብሩኖ ፈርናንዴዝ አይታማም። ጥያቄ ውስጥ የሚገባ ተጫዋች አይደለም። ማንቸስተርን ከመሬት ላይ እንዴት እንደሚያነሳ ከምንም ላይ ወደ ከፍታ እንደሚያመጣ ይታወቃል። የብሩኖ ይሄ ፍላጎትና ጥረት ይሄ ደግሞ ግላዊ ጥያቄዎችን ያስነሳል። ስለዚህ የሮናልዶ ከፊት መስመር በኩል መሰለፍ የጨዋታ ታክቲክ ላይ ምናልባት 10% ተጽዕኖ ቢፈጥር እንጂ በጠቅላላ ፖርቱጋል መዳከም ሮናልዶ አይደለም። ምክንያቱም ሮናልዶ እንደ አንድ ሜዳ ውስጥ እንዳለ ተጫዋች እድሜው ቦታ አይሸፍንም፣ አይመለስም፣ እንደዚህ ያጎላል። እሱን ነገር ተውት። ምክንያቱም እግር ኳስ ስፔስ የማሸነፍና ዛሬ ላይ የፓስ ሲኩዌንስ ነው። ዘመናዊ እግር ኳስ ስፔስ ለማሸነፍ የነ ቪቲኛ ፕሮግሬሲቭ ፓስ በአምስቱ ትላልቅ ሊግ ከተከታይ ተጫዋቾች በ100 በ80 በ70 እያልን ስታቲክሶችን ስናነሳ ልዩነት ከፈጠረ
ስፔን በጣም ዝቅተኛውን ኢንቴንሲቲ የያዘ ቡድን በነገራችን ላይ በዚህ ዓለም ዋንጫ ሜክሲኮ የተሻለ ኢንቴንሲቲ አለው። ምክንያቱም ስፔን ፊዚካሊ አይደለም የገነባቸው ቴክኒካሊ። ስለዚህ ተጫዋቾች ባሉበትና በተመደቡበት ፖዚሽን ላይ ኢፌክቲቭ የሆኑ ፓሶችን እያደረጉ ፌዞችን ማሸነፍ ቨርቲካሊቲ ያለው ጨዋታ ነው። ለዛ አንድን ተጫዋች ሲቀንሱ በፓስ ነው። ዱዌልን የማሸነፍ ጥንካሬ ውስጥ አይገቡም። ታዲያ ይሄን ቴክኒካዊ ሀሳብ ደግሞ ለመተግበር የትኛው የአማካይ ክፍል ነው አቅም ያለው? የትኛው ፉልባክ ነው የበለጠ ወርልድ ክላስ ሃይ ስታንዳርድ ፉትቦል ውስጥ የቆየው? ኩኩሬያና ፔድሮ ፖሮ በዩኤፋ ሻምፒየንስ ሊግ ተሳታፊ ባልሆኑ ክለቦች የቆዩ ናቸው። የበለጠ አንሴትል በሆኑ ክለቦች ውስጥ ቆይተው የመጡ ናቸው። ኩኩሬያ በ3 አሰልጣኝ፣ ፔድሮ ፖሮ በተመሳሳይ በ3 አሰልጣኝ ሲዝኑን ያሳለፈ ነው። አይመሪክ ላፖርት ከአልናስር የመጣ ነው። እንደውም ሪሊዝ ተደርጓል እየተባለ ነው። ፍሪ ኤጀንት ሆኗል እየተባለ ነው። ኩባርሲ ማለት በበርካታ ስህተቶቹ ባርሳን ከሻምፒየንስ ሊግ ዋጋ ያስከፈለ ሴንተር ባክ ነው። የያማል ከፍታ ያለበት ብሔራዊ ቡድን ነው። ግን እንደ ቡድን መዋሃድ ደግሞ የነዚህን ተጫዋቾች ፕሮፋይልና የመጡበትን ርቀት ይሸፍናል። ይሄው ስፔን ብሔራዊ ቡድን የሜሪኖ ግብ ስንት የስፔን ደካማ ጉዳዮች የሚነሱበትን ጉዳይ ሸፈነ በአንድ። ፖርቱጋል ግን ከዚህ በላይ መስራት አቅም የላትም ወይ ነው ትልቁ ጥያቄ። ስለ ክላስና ስለ ስታንዳርድ ካወራ ኤክስፒሪየንስ አንድም ጉለት የለበትም። ኳሊቲ ምናልባት ከየትኛውም ብሔራዊ ቡድን የተሻለ ኳሊቲ ያላት የተሟላ በእያንዳንዱ ዲፓርትመንት በአማራጭነት የመጠቀም ስለዚህ ግራ የሚያጋባና ውስብስብ በሆኑ ትርጉም አልባ የጨዋታ እንቅስቃሴዎች የተሞላው የፖርቱጋል ብሔራዊ ቡድን የእግር ኳስ አንዱ ምርጥ የሆነውን የክርስቲያኖ ሮናልዶ ኢራ በእንዲህ መልኩ እንዲደመደም በር ከፍቷል። ከተጫዋቾቹ እስከ አሰልጣኙ ድረስ ሁሉም ኃላፊነት የሚወስዱበት ብሔራዊ ቡድን ምናልባት በሮናልዶ የእግር ኳስ ኬሪየር ውስጥ ዓለም ዋንጫ ለመኖር አንድ የተጫዋቹን ትልቅ ሌጋሲ በተወሰነ መልኩ ሊያጎለው ይችላል። እሱ የሰራውን ስራ ግን እነዚህ ተጫዋቾች የመስራት አቅማቸው ግን በዛ ደረጃ ከፍታ ላይ እንደማይደርሱ ይታወቃል። ቢያውቁበት ኖሮ እሱ ባለበት ብሔራዊ ቡድን ውስጥ ነበር ይሄ ስነቦና ይሄ ጥንካሬ አንድ ብሔራዊ ቡድን መጠቀም ያለበት። ባለመጠቀማቸው ነው አሁን እነሱ ሊቆጩ የሚገቡት። ምክንያቱም የሮናልዶ አይነት ክላስ እግር ኳስ ውስጥ አንድም ቡድን ውስጥ በየትኛውም ቡድን ውስጥ ያስፈልጋል። ፕሮፌሽናሊዝም በተሟላ ስነ ምግባርና ለእያንዳንዱ ውድድር ጤንነት፣ አካል ብቃት እያንዳንዱ ነገር ጠብቆ በሚፈለግበት ሰዓት የመገኘትን አቅም እያንዳንዱ ተጫዋች ማዳበር አለበት። ይሄ ደግሞ አንዱ ፕሮፌሽናሊዝም። እንደነዚህ አይነት አይከን ተጫዋቾች ቡድን ውስጥ ካሉ ለምንድን ነው አንድ በተመሳሳይ የሚባል አባባል አለ አሁን በቅርቡ የተነሳ የአርጀንቲና ብሔራዊ ቡድን ተጫዋቾች ለሜሲ የሚጫወቱበት ለሜሲ መጫወት አይደለም። ሜሲ አይከን ስለሆነ አይከናቸውን መጠቀም ያውቁበታል። የፖርቱጋል ብሔራዊ ቡድን ግን አያውቅበትም። ሜሲ ጣጣ ያለቀለትን ኳስ አይደለም የሚጠብቀው። አንድ ታይሚንግ ያለውን ክላስ የሚያሳይበት ሃይ ስታንዳርድ ኳሊቲውን ያውቃል። እዛች ሞመንት ላይ ይገኛል፣ ያስመሰክራል። ያንን የመጠቀም ሂደት ደግሞ ቡድኑ ያብላላል። ምክንያቱም ሜሲ የብሔራዊ ቡድኑ አድቫንቴጅ ነው። ስለዚህ እንዴት ነው ሜሲ የምንጠቀመው የሚለው ስልት አርጀንቲና ገንብታ ነው የመጣችው፣ የሜሲን ክላስነት የመጠቀም አቅም። ፖርቱጋልስ ከሮናልዶ ጋር ተያያዥ በሆኑ ጉዳዮች የበለጠ በሚዲያው በኩል ያለው እሰጥ አገባ እንደነዚህ አይነት ሂደቶች የመጠቀም አቅም ፖርቱጋል እንደ ብሔራዊ ቡድን አላወቀችበትም። አርጀንቲና ያወቀችበትን ስታንዳርድ ያክል እውነት ለመናገር እኮ የአርጀንቲና ብሔራዊ ቡድን ካለው ስታንዳርድ በብዙ ሚሊዮን እጥፍ እኮ የፖርቱጋል ብሔራዊ ቡድን ይበልጣል። በብዙ ሚሊዮን እጥፍ። ሞሊናን የትኛው ቀኝ ፉልባክ ቡድን ነው ዛሬ ላይ ሊያስፈርም የሚፈልገው? ከካንሴሎ ኑኖ ሜንዴዝ ነው ወይስ መዲና ነው የሚያስፈልገው? አልሜዳ ነው ወይስ እነ ራፋኤል ሊያው ናቸው? እያንዳንዱን ቦታ ከወሰድን እኮ ልዩነቱ
ሜሲና ሮናልዶ ይወጣሉ እንጂ ስታንዳርዱ በጣም የሰማይና የምድር ልዩነት አለ። ማካሊስተርን፣ ኤንዞ ፈርናንዴዝን፣ ዲፖልን ከቪቲኛና ጆኦ ኔቬስና ብሩኖ ጋር አንድ ሚዛን ላይ ያስቀምጧቸው። ስለ ክላስ ካወራን ስለ ጥራት ግን ጥራትና ክላስን እንዴት መጠቀም እንዳለበት ስካሎኒ በደንብ ተረድቶታል። ያም የዛም ብሔራዊ ቡድን አቅም ለዛ እኮ ነው አርጀንቲና እንደ ቡድን ታሸንፋለች። አይከናቸው የጨዋታው ልዩነት ፈጣሪ ነው። ፖርቱጋል እንደ ቡድን የመንቀሳቀስ አቅም ራሱ ገና አልገነባቸው ገና። ምክንያቱም 19 ጊዜ እንዴት ብሩኖ ፈርናንዴዝ በአንድ ጨዋታ ፖሴሽን ይሸነፋል? 19 ጊዜ አንድ አውት ኤንድ አውት ነምበር 10 የሆነ ተጫዋች እኮ 19 ጊዜ ፖዚሽን የሚሸነፍ ከሆነ በተቃራኒው የብሩኖ ፈርናንዴዝ የሜዳ ውስጥ እንቅስቃሴ ጤናማ አይደለም ማለት ነው። ቪቲኛ እንዴት ነው 88% ፓስ አኩሬሲ ብቻ ስኬታማ የሚሆነው? ምክንያቱም በዩሮፒያን ሻምፒየንስ ሊግ ለ10 ተከታታይ ጨዋታ ከ91.6 ስኬታማ ፓስ አኩሬሲ ወርዶ የማያውቅ ተጫዋች። ስለዚህ የሚሰጥበት የፓስ ኤሪያና ሲንኩዌንስ የተቀባዮቹ ተጫዋቾች ሜዳን በአግባቡ የመጠቀም ስታንዳርድ ፖርቱጋል እንደ ቡድን አለመገንባቷ ለዚህ አይነት ኃላፊነት ለዚህ አይነት ዋጋ መክፈል አብቅቷታል። ስፔን እኮ በየማን ላይ ያላት ጥገኝነት በምን እንደሆነ በደንብ ለተመለከታችሁ የመጨረሻ ዲሲዥኑ ላይ ተጫዋቹ ነፃነት አለው። የትኛውን ፖዚሽን መጠቀም እንዳለበት ምን ማድረግ እንዳለበት እነዛ ነፃነቶች ደግሞ በሚመጡት ፕሮሰስ ውስጥ ተጫዋቹን ኢፌክቲቭ እንዲሆን ፋይናል ሰርድ ላይ ያለው እንቅስቃሴ በመከላከሉ በኩል ተጽዕኖ ውስጥ እንዳይገባ የበለጠ አታኪንግ ሰርድ ላይ እንዲቆይ ያደረጉ። ስለዚህ እዛ ኮሊደር ላይ ያለውን እንቅስቃሴ እንዴት ባላንስ እንደሚያደርጉ ዴላፎንቴ የተጠና ስትራቴጂ። ለዚህ እኮ ነው ስፔን ጨዋታው መግደል በፈለገችበት ደቂቃ ገደለች። በቃ እዛ ጋር የሚያስፈልገው ቢግ ሞመንት ፕሌየር ነው። ሜሪኖ ደግሞ ቁልፍ ነው ስፔን ብሔራዊ ቡድን ላይ። ያንን በአግባቡ ምላሽ ሰጠ። የእግር ኳስ ኬሪየር ሌጋሲ ላይ ከሰሩት ስራ አንጻር ብዙም የነሱ በነዚህ አይነት ዋንጫዎች አለማሸብረቅ በተለየ ሁኔታ ከሚነሱ ነጥቦች መካከል አንዱ ሊሆን ይችላል እንጂ 41 ዓመት ሙሉ ሮናልዶ ለእግር ኳሱ ቤተሰብ የሰጠውን ጉዳይ ደግሞ ለተመለከተ ኮምፒቲሽን ነው። ቢያሸንፍ ስኬቱን ከፍታውን በላቀ ደረጃ ያስቀምጧል። አለማሸነፉ ግን ሮናልዶን የሚያሳጣው አንዲትም ክሬዲት የለም። ምክንያቱም አርጀንቲና ለሜሲ የሰጠችው የሜሲን አጠቃቀም በመረዳት ላይ የተገነባ ብሔራዊ ቡድን። ምክንያቱም ሜሲ በጨዋታ 16 የፓስ እንቅስቃሴዎች ላይ በቀጥታ እንዲሮጥ ስለማይፈለግ ይሄ ተጫዋች ዳይሜንሽኑን ዳይሬክሽኑን ራሱን ነፃ አውጥቶ ፖዚሽን የሚይዝበትን እያንዳንዱ እንቅስቃሴ በተጠና ሁኔታ ስለተገነባ ሜሲ በተገኘበት የአደጋ ክልል ሁሉ ግብ የመቀየር አቅም አለ። ምክንያቱም አጨራረሱ ክላሱ ይታወቃል። ፖርቱጋል በዚህ ደረጃ ተጠንቶ ተገንብቷል ወይ? ከመጀመሪያ ጨዋታ አንስቶ እስከ መጨረሻው ድረስ አንድ አይነት ስትራቴጂ። ተጋጣሚም እኮ ለዛ ነው ግምቱን አሳንሶ ባላቸው ጥልቀት ሳይሆን በያዙት የጨዋታ ሲስተም ገምቶ መጥቶ በገመተው ልክ ደግሞ ፖርቱጋልን ያገኛል። ስለዚህ ይሄ የአስተሳሰብና ያጫወት ችግር የተጫዋቾች ኢጎና ፍላጎት በአይከን የመመራትን ጥራት ያለመረዳት ፖርቱጋልን ዋጋ አስከፍሏል። ለማንኛውም ስፔን ወደ ቀጣዩ ዙር ተሻግራለች። ፖርቱጋል ከውድድሩ ተሰናብታለች። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በዝውውር መረጃዎች ተመልሰን እንመጣለን። ሰላም ቆዩ።